ሰላም ለምን ይፈልግሽ? ቸኩላለሁ። አንተ ግን ከጊዜ በኋላ ያመጣው ባህሪ ግን ይታወቃል። ምን ባህሪ ያመጣው ነው እንዴ? ስደውልልህ ራሱ እኮ በስንት መከራ ነው ስልኬን ያነሳህልኝ። ስላልተመቸኝ ነው ማንሳት። ሌላ ጊዜ እንደዛ እየደወልክ እንዳላስጨነቀኝ ዛሬ ምን ተገኝቶ ነው እንደዚህ የምትሆነው? ኧረ ስራ ላይ ስለነበርኩ ነው፣ ሌላ ነገር አይደለም። ይሁንልህ። እሺ ለማንኛውም የፈለኩ አንድ ጉዳይ ልነግርህ ነበር። ምን ነበር? ያው መቼም ያደረግነው ነገር ይጠፋል ብዬ አላስብም። እና አርግጃለሁ። እስቲ ሞት በይ በእናትሽ። ምን ማለት ነው ሞት በይ ማለት? አላመንከኝም እንዴ? አርግጃለሁ ታዲያ እንዴ? ምን እያልክ ነው እንዴ? ቀልድ ነው እንዴ የምናወራው? አርግጃለሁ እኮ ነው ያልሽው። እና ታዲያ አርግጃለሁ ያደረግነውን ነገር መቼም አይጠፋም አይደል እንዴ? አልመሰለኝም። እንዴት አልመሰለኝም ማለት? እየዋሻሁ መስሎህ ነው? እኔ አላውቅም እሱ እንዴ። ሰውዬ እኔ ቀልድ እየቀለድኩ አይደለም ያለሁት። አርግዣለሁ እያልኩ ነው። ስለዚህ አንድ መፍትሄ ፈልግና ወደ መፍትሄው ብንሄድ ነው ይሻላል። አምሻ እንዴ ምን አይነት መፍትሄ ነው ፈልግለት? እሱን አንተ ትጨነቅበት እንጂ እኔ ግን ማቆም አርገዜን ነው። እሱን ደግሞ በቃ እየነገርኩ ነው ያለሁት። አይገባህም እንዴ ማወራው? መፍትሄ ፈልግ እያልሽኝ ነው? አዎ መፍትሄ ፈልግ እያልኩ ነው። እንዴ እሺ ለማን? አንተ እንዴ አንተን እኮ ነው ማናገር። እንዴ ነው ምን ነው ደብሯል? በእናትህ ያቺ ልጅ እኮ እያስቸገረች እኮ። የት ሆነች ደግሞ? ቤቲ ነች። ቤቲ እሺ ምን ሆነች? አርግዣለሁ። ከማን? ካንተ ነው የምትለው? እና ምን አደረጋት? ምን ላሳለው እንዴ? ዞር በይልኝና አባረስ የመጡት አርግዣለሁ። ይገርማል። አርግዣለሁ። ሴት ሁሉ ምንድን ነው ያማታል እንዴ? ይበረግዱልና ጠቅስ ታረግ አርግዣለሁ። ኧረ ሲያስቃል በእናትህ። ኧረ በእናትህ አስቸግረው ትጨናነቅ በቃ በቀደም እንደዛ እያናገርኩ ጥለኸኝ ሄድክ። ይሁን ብዬ ዝም አልኩ። ለማንኛውም እኔም ካንተ ጋር የሚጨቃጨቅ ፍላጎት ኖረኝ አይደለም ያስጠራው፣ ግን በቀደም የነገርኩን ጉዳይ እንድታስብበት ነግሬኝ ነበር። ምን አሰብክ? ሳስብበት ነበር ነው። እሺ ለምን አታስወርጂው? ምን? አንተ ግን ጤነኛ ነህ? ትንሽ እንኳን ህሊና የሚባል ነገር የለህም? እምሻል እንዴ? ቃቃረክሹ እንዴ? ልጁ ያለው አርግዣለሁ ምንድን ነው? እሱ ማሰብ የነበረብህ እኮ መጀመሪያ ነበር። አሁን እዚህ ደረጃ ከደረስን በኋላ ነው እንዴ ቃቃ ነው ወይ የምትለኝ? ይሄ ነው ውሳኔ? ይሄ ነው የመጨረሻ ውሳኔ? አዎ። ከቻልሽ ከዚህ በኋላ ባትል ደስ ይለኛል። በውሳኔ ግን ይቆጭሃል። እሺ ትጸጸትበታለህ። እሺ ሰላም ነህ? እንዴት ነሽ? እንዴት ነህ? አለ ለምን ይፈልግሽ? ያው መቼም አንተ የሄኖክ ጓደኛ እንደሆንክ አውቃለሁና መቼም ጓደኛ ስለሆነ ብዙ ነገር ታወራላችሁ ብዬ አስባለሁ። አዎ ግን ምንድነው አልገባኝም። ምን መሰለህ እኔና ሄኖክ ፍቅረኛሞች እንደሆነ ታውቃለህ አይደል? አውቃለሁ። አዎ ያው ፍቅረኛሞች በነበርንበት ጊዜያት ውስጥ ሳይታሰብ እኔ አርግዣለሁ እና ምናልባት ነግሮህ ሊሆን ይችላል። አልነገረኝም ግን እሺ ከዛስ? ስለ ጉዳዩ ስነግረው እሱ ሊቀበለኝ ፈቃደኛ አይደለም።
እኔ ደግሞ ቤተሰቦቼ በጣም ኃይለኞች ናቸው ማለት ይሄ ማርገዜ ሳይሆን የልጅ አባት ልጁን ካላመነና አብሮ የማይሆን ከሆነ ክብር ምናምን የሚሉት ነገር አለና እስቲ እባክህ አንተን በሚረዳው ቋንቋ እንድትናገረው ፈልጌ ነው የጠራው። እኮ ትገርሙኛላችሁ። ለሚሆነውም ለማይሆነውም እግራችሁን ከከፈታችሁ በኋላ እንደዚህ አድርግልኝ ምናምን ምን አልክ አንተም ለካ ከሱ የባስክ ባለጌ ነህ። እኔ እኮ ደህና ሰው መስለኝ ነበር እንድታናገረው የጠራው። ሲጀመር አንቺ እግርሽን ለከፈችው ነው ያገባኝ የራስ ጉዳይ። አንድ አይነቶች ናቸው። ምን አይነት ዱርዬ ነው እግዚአብሔር። አይማ ሳልነግርህ ደግሞ ያቺ ባለፈው የነገርከኝ ልጅ አረገዝኩ ነው ያልከኝ አለችኝ ያልከኝ ልጅ ቤቲ ነው ቀፈ እፈልጋለሁ ምናምን ብላኝ አገኘኋት መንገድ ላይ። ከዛ ምን አውቃለሁ ከዛ ልነግርህ አንዴ ከዛ በቃ እንደዚህ ነው ምናምን አለች። ሊረዳኝ አልቻለም ምናምን ትለኛለች። እሱ ለጨዋታ ቢተኛሽ አንቺ ለጠብ አረገሽ ብዬ ላሽ አልኳት። አንተ ጋር መጣች ጭራሽ ያገም መፈታ አይነት አይደለች። ምን አድርግልኝ ነው የምትለው? ምን አቅለታለሁ ንገረው ምናምን ትለኛለች። እኔ ምን ብዬ ነው ተዋት በቃ የሌለ እኮ ምን ብዬ እንድነግርላት እንደሆነም አልገባኝም። ኧረ በእናትህ ተዋት። ግን ምን አልካት አንተ? አያገባኝም ነው አያገባኝም። እናንተ ለተኛችሁት እና ታወጣ ገበያ እንዳደርስ ከዚህ በኋላ ኧረ እናት ጭንቅ ማለት ነው። ለራስህ እንደ ጣጣ አለብኝ። ክላስ ገብተህ ነበር? አዎ ገብቼ ነበር። ከዛ ስራ ምን አሪፍ ነው። እናትን ያልገባውም ነገር እገባለሁ። በቃ እሺ። ዛሬ ደግሞ ሌላ አገኛለሁ። አንተ ነው የተመቸህ? ፈለክ ላምጣልህ? ኧረ እኔ በእናትህ ይሄ የስራ እና የትምህርት ሰው ነኝ አይደለ? የት ሄድብኛል? ሴት ደርስበታል ብታገኝ እንደዛ አትልም እባክህ። አንተ ግን ጨፈጨፍካቸው እኮ። እኔም እንዳንተ ነበርኩ። ወይ እንዴት ነው ወንድሜ? ሰላም ነው። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነሽ? አለሁ እግዚአብሔር ይመስገን። አለን እህቴ አለን። ማዘር እንዴት ነች? ማዬ ደህና ናት። ደህና ነች አይደል? አዎ በጣም ናፍቃለች። ግን እኔም በጣም ናፍቃችሁኛል። መቼ ነው ግን የምትመጣው? ያው የትምህርት ጉዳይ ሆኖብኝ እኮ ነው። ትምህርትም ስራም በቃ ምንም አላፈናፍናለች። እሱማ ልክ ነህ። አይመችም። አዎ እህቴ አዎ። ኧረ በቃ አሁንማ ልጨርስ ነው። የምር? አዎ በቃ እያልኩኝ ነው እንግዲህ እየበረታው ነው። የደወልኩት እንኳን ትንሽ ቤት ውስጥ አስቤዛ ምናምን አልቋል። ለዛ ነው አይደለ? ምን ምግብ ምናምንም ገባኛል እኮ እኔም እኮ አለመቻች ስላለኝ ነው ገንዘብ ትንሽ መላክ የቀነስኩት። ከሌለ በቃ አትጨናነቅ ወንድሜ። ልካለሁ እህቴ። ትምህርት ቤትም ብዙ ተወዘፈብሽ አይደል? አዎ እልካለሁ። እሺ እቴ ሰሞኑን እንደምንም እልካለሁ። ትንሽ እዚህም እንትን ስላለኝ ነው። እሺ ቻው በቃ። እሺ እቴ እሺ ቻው በቃ። እሺ እሺ ለምን ነበር የፈለግሽ?
ባለፈውም አግኝቼ ነገር ነበር አይደለ? ጓደኛህን ከዛ በኋላ በተደጋጋሚ ባናገረውም ነገሩ ምንም ሊረዳኝ አልቻለም። አንተን የፈለኩ ለምን መሰለህ? ማለት በቃ እኔ ቤተሰቦቼ የገንዘብ የሀብት የንብረት ምናምን ችግር የለባቸውም። ማርገዜንም ቢሰሙ ይሄን ያህል ከባድ ነገር አይደለም። ግን ሁልጊዜ የሚሉኝ ነገር አለ። ክብር ማለት ከማን ያረገዝኩት ብዬ እላለሁ። እሱ እንደምታየው ነገሩን ሊያምንልኝ አልቻለም፣ ፍቃደኛም አይደለም። እና ቢያንስ በገንዘብም እንኳን ቢሆን በቃ ባሌ ሊሆን የሚችል ሰው ወይ ደግሞ ይሄን ነገር ተቀብሎኝ አብሮ ሊኖር የሚችል ሰው እንድታፋልገኝ ነበር። እሺ አሁን እንኳን ጥሩ ሀሳብ ይመስለኛል። እንትን እንደሚሆን እናደርጋለን ማለት ነው። እባክህ ተባበረኝ። እሺ በቃ እሺ፣ የሆነ ነገር እንፈልጋለን። እሺ አይዞሽ። እሺ የደወልኩት እንኳን ትንሽ ቤት ውስጥ አስቤዛ ምናምን አልቋል። ለዛ ነው አይደለ? ምን ምግብ ምናምንም ይገባኛል እኮ። እኔም እኮ አለመቻች ስላለኝ ነው ገንዘብ ትንሽ መላክ የቀነስኩት። ከሌለ በቃ አትጨናነቅ ወንድሜ። ልካለሁ እህቴ። ትምህርት ቤትም ብዙ ተወዘፈብሽ አይደል? አዎ ልካለሁ። እሺ እህቴ። እና ቢያንስ በገንዘብም እንኳን ቢሆን በቃ ባሌ ሊሆን የሚችል ሰው ወይ ደግሞ ይሄን ነገር ተቀብሎኝ አብሮ ሊኖር የሚችል ሰው እንድታፋልገኝ ነበር። ትንሽ ቤት ውስጥ አስቤዛ ምናምን አልቋል። ለዛ ነው ኦኬ። አዎ የኔ ፍቅር አረኒን በጣም ናፍቀሽኛል። ነገ ፍሪ ነኝ፣ መገናኘት እንችላለን። አዎ በጣም ናፍቀሽኛል የኔ ማር። እሺ በቃ እሺ፣ ተባረክልኝ። እሺ ማሪ ቻው። ደግሞ ሰሞኑን ፍቅሬ ያበዛ እኔ አመተጋባኩ እንዴ? ኧረ ከዚህ ያንተ አመል አይደለም። አንድ ሊጠብሻለሁ ለዛ ነው። ኧረ እባክህ አይ ጥሩ። በጣም ነው ደስ የምትለው። እናቃታለሁ እንዴ? አዛይ ጊዜው ሲደርስ ምናምን አስተዋውቃለሁ፣ እነግርሃለሁ። ይሻላል ከመቻኮል። እሺ እንዳንተ እኮ እንጣጥ አይደለም። ኧረ ተው፣ ሁሉም በጊዜው ይሆናል። ኧረ በእናትህ እንጣጥ ብሎ መቀየር ነው እንዴ? ቶሎ ያጣፍጥልህ አንተ። አሜን። እኔም እባክህ ዛሬ እወጣለሁ። ትወጣለህ እንዴ? መሸ እኮ። ከዚህ በኋላ ወደ ነው የት መሄድ ይመስላል? ከዚህ በኋላ አንተስ ምን አይነት ኮርማ ነው በእናታችሁ? አትወጣም? ኧረ እኔ አልወጣም፣ ደክሞኛል። ለማንኛውም እሺ፣ አደርኩ ከመጣሁ በር ትከፍታለሽ። እሺ በቃ ራስህን ጠብቅ ደግሞ። እሺ ይዣለሁ። ኮርማ የምትሄደው እንደሱ ሩቅ አልሰማህም እንዴ? ምንም ሰው የእጩኛዬን ቤተሰቦች ልተዋወቅ ነው ዛሬ። እጩኛ? መቼ ያዝከው እጩኛ ነው? ቆየሁ እኮ አንተ ትፈዛለህና። ኧረ በእናትህ ያርግልህ። ለማንኛውም ታውቃታለህ እኮ እንደው ፎቶ አላሳይም። ኧረ እባክህ ጭራሽ አውቃታለሁ። አዎ ታውቃታለህ። አንተ ወይ ቤቴን ነው እንዴ? ቤቴ ነች። ምን ማለት ነው? ምን ማለት አለው? በተደጋጋሚ የመጣች ታወራኛለች እና እሷ የምትፈልገው ባል ነው። ቤተሰቦቿ ክብር ስለሚያስበልጡ ባል ትፈልጋለች። አንተ ደግሞ ለእሷ ባል መሆን አልቻልክም። ስለዚህ ኦፈር አቀረበችልኝ። እኔ ደግሞ ገንዘብ በጣም ያስፈልጋል። ካለኝ ችግር አይደለም የእሷ ያላት ችግር። የቸገረው እርጉዝ ያገባል ሲባል አልሰማህም? ያለውን ነገር እያወቅህ እንዴት እንደዚህ ነገር ታደርጋለህ? ያንተ ልጅ ማለት የኔ ልጅ ማለት ነው እንዴ? ሁለተኛ ደግሞ
ያለብኝ ችግር አይበልጥም። ለምሬን ነገር ታርገው በዚህ ሰዓት ቢገርም የደረሰች እርጉዝ እንኳን አግባባ አላገባለሁ ብራስ በቃ አፍጃለሁ። ይቅና በለኝ። እዚያው ተገቢ ቁጥሮች አውጣ